ሰላም ጤና ይስጥልኝ የተከበራችሁ የኮከብ ስፖርት ቤተሰቦቻችን እንዴት ናችሁ? ዛሬ የተለያዩ ማንቸስተር ዩናይትድን የተመለከቱ መረጃዎችን ወደ እናንተ እናደርሳለን። ልዩ ጥንቅር ልትሉት ትችላላችሁ። በዘንድሮው የማንቸስተር ዩናይትድ እንቅስቃሴ ላይ በጉልህ ጎልቶ የታዩት ነገሮች ምንድናቸው? ድክመቱ፣ ተያያዥ ነገሮችን ለማንሳት እንሞክራለን። በክረምቱ የዝውውር መስኮት የነቃ እንቅስቃሴ ያደርጋል ተብሎ ይጠበቃልና ይህም ጉዳይ ከወዲሁ እየተነሳ ነው። ከስሙ ጋር እየተያያዙ ያሉ አንዳንድ አጥቂዎችም አሉ በአውሮፓ ገበያ ላይ። ይህንን አስመልክቶም የተወሰነ ነገሮችን እናነሳለን። እንደሚታወቀው ማንቸስተር ዩናይትድ ባለፈው የዝውውር መስኮት 100 ሚሊዮን ፓውንድ የሚጠጋ ገንዘብ በአጥቂዎች ብቻ ኢንቨስት አድርጓል እና በዋናነት ጆሹዋ ዚርክዚን እና ራስሙስ ሆይሉንድን ለማዘዋወር ነው ወደ 100 ሚሊዮን ፓውንድ ገደማ ያወጣው። ይሁን እንጂ በዘንድሮ የውድድር ዘመን ይህ ነው የሚባል እንቅስቃሴ ማድረግ አልቻሉም ሁለቱ ተጫዋቾች። እንደሚታወቀው በዘንድሮ ዓመት የማንቸስተር ዩናይትድ እንቅስቃሴ ደካማ የሆነበት አንዱ ምክንያት የፊት መስመሩ በሚጠበቀው መልኩ እየተንቀሳቀሰ ባለመሆኑ እንደሆነ ይነሳል እና ዩናይትድ በዋናነት በቀጣይ ይህንን ጉዳይ ለመቅረፍ አጥቂዎችን ያስፈርማል ተብሎ ከወዲሁ እየተነገረ ይገኛል። አንዱ እየተነሳ ያለው ቪክተር ኦዚሜ ነው። ኦዚሜ እንደምናውቀው በናፖሊ በጣም ድንቅ እንቅስቃሴን ያደርግ እንደነበር እናውቃለን እና ሩበን አሞሪም አሁን በክረምቱ የዝውውር መስኮት ኦዚሜን ሊያስፈርሙ ይችላሉ የሚል መረጃዎች ከወዲሁ እየወጡ ነው። እንደምናውቀው ማንቸስተር ዩናይትድ በዘንድሮው የውድድር ዘመን በጣም መጥፎ የሚባል የውድድር ዘመን እያሳለፈ ይገኛል። ምናልባትም ከ1990 በኋላ የከፋው የማንቸስተር ዩናይትድ የሊግ እንቅስቃሴ ይሄኛው ነው እና በጣም በፊት መስመር ረገድ ካየ ነው ጎሎችን በማስቆጠር የግብ አጋጣሚዎችን በማስቆጠር ረገድ በጣም ደካማ ሆኖ በዘንድሮው የውድድር ዘመን እየታየ ይገኛል። አሁንም ያለበት ደረጃ ምን እንደሆነ ይታወቃልና በዋናነት የአጥቂ መስመሩ ችግር ለመቅረፍ ቪክተር ኦዚሜን ተመራጭ አድርጎ እየተንቀሳቀሰ እንደሆነ ነው መረጃዎች እየወጡ ያሉት። ጎል.ኮም ላይ የሰፈረው መረጃም ይህንን ያሳያል። በዋናነት ቪክተር ኦዚሜ እንደምናውቀው በጣም ትልቅ ተጫዋች ነው። ትልቅ አጥቂ ነው። ጀርባውን ለጎል ሰጥቶ የሚያደርገው እንቅስቃሴ በጣም የሚደንቅ ነው። የአየር ላይ ኳሶች አጠቃቀም ላይ በጣም የተሻለ አጥቂ እንደሆነ እናውቃለን። ተክለሰውነቱም በጣም ረዥም እንደሆነ ይታወቃል። የአየር ላይ ኳስ አጠቃቀሙም በጣም የሚገርም ነው። በናፖሊ ያለ አንዳንድ የማይረሱ ግቦችን እንዳስቆጠረ ተመልክተናል እና ወደ ኦልድ ትራፎርድ ሊመጣ እንደሚችል እየተነገረ ይገኛል። ይህ ናይጄሪያዊ አጥቂ አሁን እየተጫወተ የሚገኘው በጋላታ ሰራይ ነው። እንደምናውቀው በውሰት ውል ሄዷል ከናፖሊ ወደ ጋላታ ሰራይ እና በዘንድሮ የውድድር ዘመንም የሚገርም እንቅስቃሴን እያሳየ ይገኛል በጋላታ ሰራይ። በቁጥራዊ መረጃዎችን ከተመለከትን ቪክተር ኦዚሜን የተመለከተ በ27 ጨዋታዎች በሁሉም ውድድሮች ማለት ነው ለጋላት ሰራይ በዘንድሮ የውድድር ዘመን ካደረጋቸው 27 ጨዋታዎች 20 ግቦችን አስቆጥሯልና ይህ ምን አይነት አጥቂ እንደሆነ የሚያሳይ ነው። ቪክተር ኦዚሜ ምናልባት በክረምቱ የዝውውር መስኮት ወደ ናፖሊ ተመልሶ ናፖሊ ሊሸጠው እንደሚፈልግ ነው እየተነገረ የሚገኘው። ዋጋውን በተመለከተ 75 ሚሊዮን ዩሮ ወይንም ደግሞ 62 ሚሊዮን ፓውንድ ተመን ወጥቶለታል። ወይንም ደግሞ 78 ሚሊዮን ዶላር ገንዘብ ነው የዋጋ ተመን ይወጣለት። ናፖሊዎች በተጫዋቹ ገንዘብ ዙሪያ ድርድር ያደርጋሉ ተብሎ ይጠበቃል። ከማንቸስተር ዩናይትድ ጋር ሪፖርቶች እየወጡ ያሉት ይህንን አስመልክቶ ነውና ምናልባት የሆይሉንድን እንቅስቃሴ የዚርክዚን እንቅስቃሴ ላየ የማንቸስተር ዩናይትድ ደጋፊዎች ምናልባት ኦዚሜ በቀጣዩ ውድድር ዘመን ወደ ማንቸስተር ዩናይትድ የሚመጣ ከሆነ ማንቸስተር ዩናይትድ ያለበትን የአጥቂ ችግር ይቀርፋል ተብሎ በብዙ የሚታመን ነው። ይህም ነው እየተነገረ የሚገኘው። ሉዊስ ሳሃ ከቀናት በፊት አስተያየት ሰጥቶ ነበር። አንድ ኢንተርቪው ለጌንቲን ካሲኖ ለሚባል ተቋም አንድ ቃለ ምልልስ ሰጥቶ ነበር። በዚህ ቃለ ምልልስ ላይ ዩናይትድ በዋናነት የሚያስፈልገው አውት ኤንድ አውት አጥቂ የፊት 9 ቁጥር ትክክለኛ ተፈጥሯዊ የሆነ አጥቂ እንደሆነ ገልጾ ነበርና ምናልባት እሱ ሬኮመንድ ያደረጋቸው አንዳንድ ተጫዋቾች ነበሩ። በዋናነት ሃሪ ኬን ነው ለማንቸስተር ዩናይትድ ተገቢው ተጫዋች የሚል
አስተያየትን ሰጥቶ ነበር። ሉዊስ ሳሃ ስለ ኦስሜ ተጠይቆም አስተያየት ሰጥቷልና በጣም የሚያደንቀው አጥቂ እንደሆነ ተናግሯል። የሚገርም ካራክተር ያለው አጥቂ ነው። ምናልባት በማንቸስተር ዩናይትድ ቢመጣ ቡድኑ ያለበትን የአጥቂ ችግር በብዙ ይቀርፋል ተብሎ ይታመናል የሚል አስተያየትን ነው የሰጠው ሉዊስ ሳሃ። በጋላታሳራይ እያደረገ ያለውን እንቅስቃሴም አድንቋል። ሉዊስ ሳሃ በጣም ጥሩ እንቅስቃሴ ነው እያደረገ ያለው። ስለዚህ ማንቸስተር ዩናይትድ ተጫዋቹን የሚያስፈርም ከሆነ በጣም የተሻለ ይሆናል ብዬ አስባለሁ የሚል አስተያየትን ነው የሰጠው። እንደምናውቀው ማንቸስተር ዩናይትድ በዘንድሮ የውድድር ዘመን መሰረታዊ የሚባሉ ችግሮች አሉበት። በዋናነት ከሚጠቀሱ መሰረታዊ ችግሮች መካከል አንደኛው የአጨዋወት መንገድ ነው። ምናልባት ሩበን አሞሪም እየተገበሩ ያሉት የአጨዋወት ስልት በቡድኑ እየሰራ እንዳልሆነ ውጤቱ ያሳያል። ከውጤቱ የተሻለ ይህን የሚያስረዳ ሌላ ነገር ያለ አይመስልም እና በዋናነት የፊት መስመሩ መሳሳት አንዱ እንደ ምክንያት ተደርጎ ይወሰዳል። ሌሎች ምክንያቶችም አሉ። የሜዳና ከሜዳ ውጭ ያሉ ነገሮች ብለን ልንከፍላቸው እንችላለን። በዋናነት ግን የሩበን አሞሪም ታክቲካል ግትርነት ወይም ደግሞ ወግ አጥባቂነት ለማንቸስተር ዩናይትድ የውጤት ማጣት እንደ ዋና ነገር ይነሳል። በዘንድሮ የውድድር ዘመን ማንቸስተር ዩናይትድ እየተገበረ ያለው የ3-4-3 የጨዋታ አሰላለፍ እየሰራ እንዳልሆነ ይታያል። ምናልባት ማንቸስተር ዩናይትድ በሩበን አሞሪም ስር የሩበን አሞሪምን የአጨዋወት ስልት በደንብ ይረዳሉ ከሚባሉ ተጫዋቾች መካከል አማድ ዲያሎ ተጎድቷል። ጋርናቾ፣ ሆይሉንድ እና ዚርክዚ ያስቆጠሩት የግብ መጠን በጣም ትንሽ ነው። ለዚህም ነው ከዛ ውጭ ደግሞ ከሜዳ ውጭ ያሉ ነገሮችም ደግሞ በቡድኑ እንቅስቃሴና ውጤት ላይ ትልቅ ተጽዕኖ አሳድረዋል። እንደሚታወቀው ጂም ራትክሊፍ ወደ ባለቤትነት ከመጡ በኋላ የማንቸስተር ዩናይትድን ድርሻ ከገዙ በኋላ የሚነሱ ነገሮች አሉ። አስተዳደራዊ እርምጃዎችን እየወሰዱ እንደሆነ ይታወቃልና ከዚህ ጋር ተያይዞም የቡድኑ ስታፎች እንደቀነሱ ይታወቃልና ይህም በተጫዋቾች ስነ ልቦና ላይ ከፍተኛ የሆነ ጫና ማሳደሩ ተነግሯል። እንደውም አንድ ጊዜ ሩበን አሞሪም ይህ ነገር በጣም የተጫዋቾቹን ስነ ልቦና እንደጎዳ በይፋ ወጥተው ተናግረው እንደነበር ይታወቃል። ከዛ ውጪ የራሳቸው የታክቲካል አጫወት አለመስራቱ ይሄ ያላቸው ታክቲካል ግትርነት ሌላው ለማንቸስተር ዩናይትድ የውጤት ማውጣት ቀውስ እንደ ምክንያትነት ሊጠቀስ ይችላል። ሉዊስ ሳሃ ስለዚህ ጉዳይ ተጠይቆ አንድ አስተያየት ሰጥቷል። ምናልባት የአጥቂ መስመሩን ችግር የሚፈታ ከሆነ በዋናነት ማስፈረም ያለበት የአማካይ ተጫዋች እንደሆነ አስታውቋል። ሳሃ የግብ አጋጣሚዎችን የሚፈጠር ክሪኤቲቭ የሆነ አማካይ ተጫዋች ያስፈልገዋል። ብሩኖ ፈርናንዴሽ ያለ እንደሚታወቀው ብቻውን በጣም ምርጥ እንቅስቃሴ እያሳየ የሚገኝ ነው። ዩናይትድ እንዲህ በተዳከመ የማንቸስተር ዩናይትድ ቡድን ውስጥ የተሻለ እንቅስቃሴ እያደረገ ያለ ብቻውን ለግብ የሚሆኑ ኳሶችን አመቻችቶ እያቀበለ ግቦችን እያስቆጠረ ያለ ምርጥ ተጫዋች ነው። እንደ ኦስሜ አይነት ክሪኤቲቭ የሆነ ፕሌይ ሜከር ለቡድኑ በብዙ ነገር ሊጠቅም እንደሚችል ያው የሚታወቅ ጉዳይ ነው እና በቀጣዩ ውድድር ዘመን ላይ ጥሩ እንቅስቃሴ ሊያደርግ የሚያስችለውን ተጫዋች እየመረጠ እንደሆነ ነው የተሰማው ማንቸስተር ዩናይትድ። ከነዚህም ውስጥ ቪክተር ኦስሜ እንደሚጠቀስ ተሰምተዋል። ናፖሊ የተጫዋቹን ዝውውር ለማጠናቀቅ የሚመጣ ክለብ ካለ ክፍት እንደሆነና ለድርድር ዝግጁ እንደሆነ ነው የተነገረው። ማንቸስተር ዩናይትድም በተጫዋቹ ዙሪያ ፍላጎት ያሳየ መሆኑ ተነግሯል። ነገር ግን ማንቸስተር ዩናይትድ ገፍቶ የሚሄድ ከሆነ ናፖሊም የመሸጥ ፍላጎት በይፋ ያለው ስለሆነ ተጫዋቹ ወደ ማንቸስተር ዩናይትድ ሊያቀና የሚችልበት እድል በሰፊው እየተነገረ ይገኛል። ለዛሬ ያዝነው ስፖርታዊ መረጃ ይህንን ይመስላል። ቀጣይ በሌላ ጉዳይ እንገናኛለን። መልካም ጊዜ